ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ሁሉ ሰላም መልካም። በዚህ ቪዲዮ በንፋስ ስልክ ላፍቶ ክፍለ ከተማ ትምህርት ጽሕፈት ቤት የስድስተኛ ክፍል የአማርኛ ቋንቋ የ2017 ዓመተ ምህረት የሞዴል ፈተናን ይዤላችሁ ቀርብ ያለው እነሆ እያንዳንዱን ጥያቄ ከነመልሱ ማብራሪያውን አቀርብላችኋለሁ። ይህ የሞዴል ፈተና 40 ጥያቄዎችን ያካተተ ሲሆን ይህንን የሞዴል ፈተና ደግሞ ለመስራት የተሰጠው 1 ሰዓት ነው። ስለዚህ በዚህ ሞዴል ፈተና ውስጥ ያሉትን ሁሉንም ጥያቄዎች አሁን አንድ በአንድ መስራት እንጀምራለን። የመጀመሪያው ምንባብ ነው። ስለዚህ ወደ ምንባቡ እናመራለን። ምንባብ ጤናማና ደስተኛ ሕይወት ለመምራት የአካባቢ ንጽህናን መጠበቅ ይገባል። ምክንያቱም የመኖሪያ አካባቢያችንን ንጽህና ካልጠበቅን የበሽታ አመንጭ ተዋሳያን፣ የበሽታ አስተላላፊ ነፍሳት ምቹ ሁኔታ ስለሚፈጠርላቸው በቀላሉ ጤናችን ሊታወክ፣ ደስተኛ ሕይወታችን ሊቃወስ ይችላል። በመሆኑም ከግል ንጽህናችን ባልተናነሰ ደረጃ የአካባቢ ንጽህናን ሊያሳስበን ይገባል። አካባቢያችን በተለያዩ ምክንያቶች ሊበከል ይችላል። በአግባብ ያልተወገደ የቤት ጥራጊና ፍሳሽ ቆሻሻዎችን በየመንገዱ ጥለው የሚሄዱ የማሸጊያ ወረቀትና የፍራፍሬ ልጣጭ አካባቢን ያቆሽሻል። በየቦታው መጸዳዳትም የአካባቢን ንጽህና ጉድለት ያስከትላል። ከእነዚህም በተጨማሪ ከመኪናዎችና ከፋብሪካዎች የሚለቀቁ መርዛማ ጋዞች፣ ፈሳሾች ለአካባቢ መበከል ትልቅ አስተዋጽኦ አላቸው። በመሆኑም ንጽህናው የተጠበቀ ጤናማ አካባቢን ለመፍጠር የተለያዩ እርምጃዎች መወሰድ አለባቸው። በመጀመሪያ ደረጃ የቤት ውስጥ ቆሻሻዎችን በአግባቡ ማስወገድ ባህል ማዳበር ይገባል። የቤት ውስጥ ቆሻሻ ፈሳሽ ወይንም ደረቅ ሊሆን ይችላል። ደረቅ ቆሻሻም በቀላሉ የሚሰበሰብ ወይንም የማይበሰብስ ሊሆን ይችላል። ስለሆነም እነዚህን የተለያዩ ባህሪ ያላቸው የቤት ውስጥ ቆሻሻዎችን እንደየባህሪያቸው በአግባብነት ባለው ማከማቻ ማስወገድ የአካባቢን ንጽህና ለመጠበቅ ወሳኝ እርምጃ ነው። ምንጭ ከአጋዥ መጽሐፍ የተወሰደ ይላል። ጥሩ ተማሪዎች፣ እንግዲህ ወደ ምንባብ ጥያቄዎች ስንሄድ ምንባቡን መሰረት ያደረጉ 7 ጥያቄዎች ቀርበውልናል። መመሪያ 1 ከ1 እስከ 7 ከላይ በቀረበው ምንባብ መሰረት ትክክል መልስ የያዘውን ሆሄ ብቻ ምረጡ። ጥያቄ ተራ ቁጥር 1 የመጀመሪያው አንቀጽ ኃይለ ቃል የት ይገኛል? ሀ መሃል፣ ለ መጨረሻ፣ ሐመርኋ መጀመሪያ፣ መ ለና ሐመርኋ። መልካም ተማሪዎች፣ እንግዲህ በዚህ ጥያቄ ውስጥ የተጠየቅነው ስለ ኃይለ ቃል መገኛ ቦታ ነው የሚለው። እንግዲህ ኃይለ ቃል ማለት የአንድን አንቀጽ ዋና ሐሳብ የያዘው ያ አረፍተ ነገር ኃይለ ቃል ወይንም መንደርደሪያ አረፍተ ነገር በመባል ይጠራል። እንግዲህ በአንድ አንቀጽ ውስጥ ኃይለ ቃሉ በ4 ቦታ ሊገኝ ይችላል። አንደኛው በአንቀጹ መጀመሪያ ላይ ሊሆን ይችላል። ሁለተኛው በአንቀጹ መጨረሻ ላይ ሊሆን ይችላል። ሶስተኛው በአንቀጹ መጀመሪያና መጨረሻ ላይ ሊሆን ይችላል። ወይንም አራተኛ ደረጃ ደግሞ በአንቀጹ መካከል ላይ ሊገኝ ይችላል። ስለዚህ በዚህ በተሰጠን የመጀመሪያው አንቀጽ ውስጥ ኃይለ ቃሉ የት ይገኛል ነው የሚለው ጥያቄው። ስለዚህ በዚህ አንቀጽ ውስጥ ኃይለ ቃሉ የሚገኘው በአንቀጹ መጀመሪያ ላይ የሚል ይሆናል፣ ወይንም ሐመርኋ የሚለው መልስ ይሆናል። ይህም ማለት ምንድን ነው? እስኪ እንመልከት አንቀጹን። ጤናማና ደስተኛ ሕይወት ለመምራት የአካባቢ ንጽህናን መጠበቅ ይገባል የሚለው ይሄ ምንድን ነው? የአንቀጹ ኃይለ ቃል ወይንም መንደርደሪያ አረፍተ ነገር ነው። ከዛ ውጭ ያሉት ሌሎች አረፍተ ነገሮች ምንድን ናቸው? እነሱ መዘርዝር አረፍተ ነገር ይባላሉ። ወይንም የአንቀጹን ኃይለ ቃል ወይንም መንደርደሪያ አረፍተ ነገር የሚደግፉ የሚያብራሩ ስለሆኑ እነዚህ ምንድን ናቸው? ሌሎቹ የአንቀጹ መዘርዝር አረፍተ ነገር ይባላሉ። ስለዚህ የዚህ አንቀጽ ኃይለ ቃል የሚገኘው የት ነው? በአንቀጹ መጀመሪያ ላይ ነው። ወይንም የትኛው ነው ብንባል ጤናማና ደስተኛ ሕይወትን ለመምራት የአካባቢ ንጽህና መጠበቅ ይገባል የሚለው የአንቀጹ መንደርደሪያ ወይንም መሪ አረፍተ ነገር ወይንም ኃይለ ቃሉ ነው። እሺ፣ ጥያቄ ተራ ቁጥር 2 የአካባቢ ንጽህና ካልተጠበቀ ምን ሊከሰት ይችላል ይላል። ሀ የጤና መታወክ፣ ለ ደስተኛ ሕይወት መኖር፣ ሐመርኋ የአእምሮ እርካታ፣ መ ጤናማ ሕይወት። መልካም፣ መልሱ ሀ ይሆናል። ሀ የጤና መታወክ። እሺ፣ ጥያቄ ተራ ቁጥር 3 ምንባቡ ስንት አንቀጾች አሉት ይላል። ስንት አንቀጾች አሉት? ሀ 2፣
ለ3 ሐመርሃ 4 መ5። መልካም ተማሪዎች እስኪ እንሂድ ወደ ምንባቡ። ይህ አንቀጽ ስንት ይሄ ምንባብ ስንት አንቀጽ አለው? 3 አንቀጽ አለው። 3 አንቀጽ አለው። እንግዲህ አንቀጽ ምን ማለት ነው የሚለውን ስንመለከት አንቀጽ አረፍተ ነገሮች ወይም ተመሳሳይ ይዘት ያላቸው ሐሳብ ያላቸው አረፍተ ነገሮች አንድ ላይ በማምጣት የሚዋቀር የድርሰት ክፍል ወይም የጽሁፍ ክፍል ምን ይባላል? አንቀጽ ይባላል። ስለዚህ አንድ አንቀጽ ስንት ሐሳብ ነው ያለው ወይም ስንት ጭብጥ አለው? አንድ ጭብጥ ብቻ አለው ማለት ነው። አንድ ጭብጥ አለው። ሌላው የአንቀጽ ባህሪ ምንድን ነው? አንድ አንቀጽ ስንት ኃይለ ቃል አለው? አንድ ኃይለ ቃል ብቻ አለው። ስንት መዘርዘር አለው? መዘርዘር አረፍተ ነገር ከአንድ በላይ መዘርዘር አረፍተ ነገሮችን በውስጡ ሊይዝ ይችላል ማለት ነው። ስለዚህ ይህ አንቀጽ ወደ ጥያቄው ስንመጣ አንቀጹ ስንት ምንባቡ ስንት አንቀጾች አሉት? 3 አንቀጾች አሉት የሚል ስለሆነ መልሱ ማን ይሆናል? ለ የሚለው ይሆናል። ጥያቄ ተራ ቁጥር 4 ከሚከተሉት አንዱ ለአካባቢ ብክለት መንስኤ አይደለም ይላል። ሀ የቤት ጥራቂ፣ ለ መንገድ ላይ የሚጣሉ የፍራፍሬ ልጣጮች፣ ሐመርሃ የቆሸሸ ልብስ፣ መ ከፋብሪካ የሚጣሉ መርዛማ ጋዞች። መልካም የጥያቄ ተራ ቁጥር 4 መልሱ ሐመርሃ የቆሸሸ ልብስ የሚለው ይሄ ለአካባቢ ብክለት መንስኤ አይደለም በምንባቡ መሰረት ማለት ነው። ጥያቄ ተራ ቁጥር 5 ንጽህናውን የጠበቀ ጤናማ አካባቢ ለመፍጠር የሚወሰደው እርምጃ የቱ ነው ይላል። ሀ የቤት ውስጥ ቆሻሻን በአግባቡ ማስወገድ፣ ለ በየቦታው መጸዳዳት፣ ሐመርሃ የሚሰበሰቡ ቆሻሻዎችን ብቻ ማስወገድ፣ መ ሁሉም። መልካም ለዚህ ጥያቄ አንቀጽ 3 ላይ ሂደን ስንሄድ ወይም ሂደን ስናነብ እናገኘዋለን። ስለዚህ መልሱ ማን ይሆናል? ሀ የቤት ውስጥ ቆሻሻን በአግባቡ ማስወገድ የሚለው ይሄ ንጽህናውን የጠበቀ የጤናማ አካባቢ ለመፍጠር የሚወስደው እርምጃ አይደለም ይሄ ማለት ነው። ስለዚህ መልሱ ማን ይሆናል? ሀሌታ ውሃ የሚል ይሆናል። ጥያቄ ተራ ቁጥር 6 ከግል ንጽህናችን ባልተናነሰ ደረጃ የአካባቢ ንጽህናን ሊያሳስበን ይገባል የሚለው ሐሳብ ምንን ይገልጻል ይላል። ሀ ከግል ንጽህና የአካባቢ ንጽህናን ማስቀደም አለብን። ለ ከአካባቢ ንጽህና የግል ንጽህናን ማስቀደም አለብን። ሐመርሃ ከግል ንጽህናችን እኩል የአካባቢ ንጽህናን መጠበቅ አለብን። መ ዋናው የግል ንጽህና መጠበቅ ነው። መልካም መልሱ ማን ነው? ሐመርሃ ከግል ንጽህናችን ባልተናነሰ ደረጃ የአካባቢ ንጽህና ሊያሳስበን ይገባል ማለት ምንድን ነው? ከግል ንጽህናችን እኩል የአካባቢ ንጽህና መጠበቅ አለብን የሚል ይሆናል። ስለዚህ መልሱ ማን ነው? ሐመርሃ የሚለው ይሆናል። ጥያቄ ተራ ቁጥር 7 የምንባቡ ርዕስ ምን ሊሆን ይችላል? ሀ የግል ንጽህና፣ ለ የአካባቢ ንጽህና፣ ሐመርሃ ንጽህናችን፣ መ አካባቢያችን። መልካም መልሱ ማን ነው? ለ የአካባቢ ንጽህና የሚለው ለዚህ ምንባብ እንደ ርዕስ ሊያገለግልልን ይችላል። ጥሩ ተማሪዎች እስኪ አሁን ደግሞ ወደ መመሪያ 2 እንሄድና ቀሪ ጥያቄዎችን አንድ በአንድ ከነማብራሪያው እንሰራለን። ከተራ ቁጥር 8 እስከ 35 ድረስ የተለያዩ ጥያቄዎች ቀርበዋል። እያንዳንዱ ጥያቄ በአጠያየቁ መሰረት ከተሰጡት አማራጮች መካከል መልስ የሆነውን ምረጥ ወይም ምረጭ ይላል። ጥያቄ ተራ ቁጥር 8 የሰው ልጅ ከተፈጥሮ ጋር ያለው መስተጋብር ውስብስብ ነው። ለተሰመረበት ቃል አገባባዊ ፍች ምንድን ነው? አገባባዊ ፍች ምን ማለት ነው? አውዳዊ ፍች። ስለዚህ መስተጋብር የሚለው ቃል ተሰምሮበታል። የዚህ ቃል የገባበት ወይም በአረፍተ ነገሩ ውስጥ ሲገባ የሚሰጠው ፍች ምንድን ነው የሚለን። ሀ ትስስር፣ ለ መደናገር፣ ሐመርሃ ዝርያ፣ መ ክፍል። ጥሩ ተማሪዎች መስተጋብር ማለት ምን ማለት ነው? ትስስር፣ ግንኙነት ማለት ነው። ስለዚህ መልሱ ማን ይሆናል? ሀሌታ ውሃ የሚል ይሆናል። ጥያቄ ተራ ቁጥር 9 ልጁ ቆቅ ነው በሚለው አረፍተ ነገር ውስጥ ፍካሪያዊ ፍቺው ምንድን ነው? ልጁ ቆቅ ነው። እንግዲህ ስለ እማሪያዊና ስለ ፍካሪያዊ ፍች ምንነት ታውቃላችሁ ብዬ አስባለሁ። እማሪያዊ ፍች ማለት ቃሉ ስንጠራው ቀጥታ ወደ አእምሯችን የሚመጣው የቃሉ ፍች እሱ ምን ይባላል? እማሪያዊ ፍች ይባላል። ፍካሪያዊ ፍች ማለት ደግሞ ቃሉ ከእማሪያዊም ከቀጥተኛው ፍቹ ባሻገር የሚይዘው ድብቅ ፍች ምን ይባላል? እሱ ፍካሪያዊ ፍች ይባላል። እስኪ ለምሳሌ እንውሰድ። መሰላል የሚለውን ቃል ብንወስድ ለምሳሌ መሰላል ስንል ወደ አእምሯችን የሚመጣው ነገር ምንድን ነው? መወጣጫ፣ ከላይ ወደ ታች
የምንወጣጣበት ከእንጨት ወይም ከብረት የተሰራ ነገር ማለት ነው። እሱ ምንድን ነው? እማሪያዊ ፍቺ ነው። ፍካሪያዊ ፍቺ ግን መሰላል ማለት ነው ረጅም ማለት ነው። ረጅም ማለት ነው። ስለዚህ አሁን እዚህ ጋር በተሰጠው ጥያቄ ውስጥ ልጅ ቆቅ ነው የሚል ምን ተሰጥቶናል? አረፍተ ነገር ተሰጥቶናል። ስለዚህ ቆቅ የምትለዋ ቃል ምንን ነው የምትወክለው ነው ፍካሪያዊ ፍቺዋ? ሀ እንስሳ፣ ለ ጅል፣ ሐመርሃ ብልጥ፣ መ የዋህ ይላል። መልካም። ስለዚህ ልጅ ቆቅ ነው የሚለው ምን ማለት ነው? ፍካሪያዊ ፍቺው ብልጥ ነው ማለት ነው። ብልጥ ነው ማለት ነው። ስለዚህ መልሱ ማን ይሆናል? ሐመርሃ የሚል ይሆናል። ጥሩ። ጥያቄ ተራ ቁጥር 10 ሲኒየደያራተ የሚለው ቃል ተስተካክሎ ሲጻፍ ዳሽ ነው ይላል። እነዚህ ፊደላት በዚህ ቃል እንኳን አንለውም፣ በዚህ በተሰጠን ውስጥ ያሉት የተደረደሩት እነዚህ ፊደላት ቅደም ተከተላቸው ትክክል አይደለም። ስለዚህ ተስተካክሎ ሲጻፍ የቱ ሊሆን ይችላል ነው። ስለዚህ እያንዳንዱ ፊደል በስርዓት መመልከት ያስፈልጋል ማለት ነው። ሀሌቷ ተደራሲያን ይላል። ለ የተደራሲያን፣ ሐመሯ ሲንደረደር፣ መ የተደረሰ። ስለዚህ አንድም ፊደል መቅረት የለበትም ወይንም መጨመር የለበትም። ስለዚህ መልሱ ማን ሊሆን ይችላል? መልካም ተማሪዎች፣ መልሱ ማን ነው? ለ የተደራሲያን የሚል ይሆናል ማለት ነው። እነዚህ የተደራሲያን የሚለው በአግባብ ከላይ የተሰጡት ፊደላት ሲደረደሩ ወይም አንድ ላይ ሲቀመጡ ምን ይሆናል? ሲሰደሩ የተደራሲያን የሚል ስለሚሰጠን መልሱ ማን ይሆናል? ለ የሚል ይሆናል። ጥያቄ ተራ ቁጥር 11 ስለ ልጆቻችን የሚለው ቃል ምዕላድ በማጣመር ሲጻፍ ልክ የሆነው የቱ ነው? እዚህ ጋር የተሰጡን ምዕላዶች አሉ። ስለ ልጆች እና አችን የሚል ማለት ነው። እነዚህ ምዕላዶች በአንድ ላይ ሲጣመሩ ምን የሚል ቃል ይሰጠናል ነው የሚለው። ሀ ስለ ልጆቻችን፣ ለ ስለ ልጆች፣ ሐመርሃ ስለ ልጆቻችን፣ መ ስለ ልጅነታችን። መልካም ተማሪዎች፣ ለዚህ ጥያቄ መልሱ ሀና ሐመርሃ ተመሳሳይ ናቸው። ስለዚህ ስለ ልጆቻችን የሚለው መልሱ ይሆናል። ሀሌታዋም ሊሆን ይችላል መልሱ፣ ሐመርሃም ሊሆን ይችላል ማለት ነው። ስለ ልጅና ጆ ምትላለች አይደል? ጂና ኦ ተከታተሉ። ጂና ኦ በጥያቄ ውስጥ ማለት ነው። ልጅ በሚለውና ጂና ኦ ምን ወደ የት ሆነ? ወደ ጆ ወደሚል ትቀየራለች ማለት ነው። ቺና አ ደግሞ ቻ ወደሚል ትቀየራለች። ቺና ኦች የምትለዋ ላይና አችን የሚሉት ምዕላዶች ውስጥ ያሉ ሁለት ቺና አ የሚሉት ቺና አ ቺአ ቻ ወደሚል ስለሚቀየር ምን ይሆናል ማለት ነው? ልጆቻችን። ስለዚህ ስለ ልጆቻችን የሚለው ትክክለኛው ቃል ይሆናል። ስለዚህ መልሱ ማን ነው? ሀሌታውና ሐመርሃ የሚለው ይሆናል። ጥያቄ ተራ ቁጥር 12 ከሚከተሉት ውስጥ በንግግር መመሪያ የማይካተተውን ምረጡ። ልብ በሉ። አሁን የተጠየቀን ምንድን ነው? በንግግር መመሪያ፣ በንግግር አዘገጃጀት አይደለም። በንግግር መመሪያ። ሀ አድማጭን በአይን መቃኘት፣ ለ የአድማጭን ስሜትና የዕድሜ ደረጃ ለመረዳት መሞከር፣ ለ ጉራማይሌ ቋንቋ መጠቀም፣ መ የተመረጠ ቃላት መጠቀም ይላል። ያ በንግግር መመሪያ ውስጥ አሁን ይሄ ጥቅል ነው። አቀራረቡን የሚሆን ዝግጅቱን አይደለም የጠየቀን። ልብ በሉ ተማሪዎች። ግን በንግግር መመሪያ ውስጥ ሊካተት የማይችል የቱ ነው የሚለው። ሀ አድማጭን በአይን መቃኘት ይሆናል። ይሄ ምን ውስጥ ነው የሚካተተው? በንግግር አቀራረብ መመሪያ። እሺ ለ ጉራማይሌ ቋንቋ መጠቀም ይላል። ይሆናል? ይሄ በፍጹም አይሆንም። ጉራማይሌ ቋንቋ ማለት ምን ማለት ነው? ቅይጥ የሆነ ማለት ነው። አንደኛ አማርኛ ለምሳሌ አሁን ብንወስድ አንድ ሰው በአማርኛ ቋንቋ ንግግር ማድረግ ቢፈልግ የአማርኛ ቃላትን ከእንግሊዝኛ ቃላት ወይንም ከኦሮሚፋ ቃላት ከትግረኛ ቃላት ልክ እንደዚህ እየቀላቀለ የሚጠቀም ከሆነ ምን ይባላል? እሱ ጉራማይሌ ቋንቋ ይባላል። ስለዚህ ንግግር ስናቀርብ በተሰጠን ምን ውስጥ ነው? በተሰጠን ቋንቋ ነው ማቅረብ ያለብን። ለምሳሌ በኦሮምኛ የምናቀርብ ከሆነ በኦሮምኛ ነው፣ በትግረኛ ከሆነ በትግረኛ። ሌላ ቃላት ምን ወይም የሌላ ቋንቋ ቃላት ምን ማድረግ የለብንም፣ መቀላቀል የለብንም። በሶማልኛ እናቀርብ ቢባል በሶማልኛ ነው። ንግግራችን መቅረብ ያለበት በእንግሊዝኛ ከሆነ የእንግሊዝኛ ቃላትን ብቻ ነው መጠቀም ያለብን ማለት። ስለዚህ ለ አይሆንም። እሺ ሐመርዋን ነው የአድማጭን ስሜትና የዕድሜ ደረጃ ለመረዳት መሞከር የሚለው ይሄ ይሆናል። በምን ውስጥ ነው የሚካተተው? በንግግር ዝግጅት ውስጥ ይሆናል ማለት ነው። ሐመርዋ የተመረጠ ቃላት መጠቀም ይሆናል። ይሄ ዝባዚንከ ወይንም
ጥሩ ያልሆኑ ቃላትን በንግግር ውስጥም ማካተት ተገቢ ስላልሆነ። ጥያቄ ተራ ቁጥር 13 ስም በአረፍተ ነገር ውስጥ ምን በመሆን ያገለግላል? ስም ሀ ማሰሪያ አንቀጽ፣ ለ ባለቤት፣ ሐመርሃ ተሳቢ፣ መ ለና ሐመርሃ። መልካም መልሱ ማን ነው? መ ለና ሐመርሃ። ስሞች በአረፍተ ነገር ውስጥ እንደ ባለቤት ሆኖ ማገልገል ይችላል ወይንም እንደ ተሳቢ ሆኖ ማገልገል ይችላሉ። እስኪ ለምሳሌ እንመልከት እንደ ባለቤት ሆኖ ሲያገለግሉ። ዳንኤል ነገ ይመጣል ብንል ዳንኤል ምንድን ነው? የአረፍተ ነገሩ ባለቤት ነው። ምንድን ነው? ስም ነው። እስኪ እንደ ተሳቢ ሆኖ ደግሞ ስሞች ሲያገለግሉ እንመልከት። ድመቷ አይጧን ያዘቻት ብንል ድመቷ የሚለው ምንድን ነው? ስም ነው፣ ባለቤት ነው። አይጧን የሚለው ደግሞ ምንድን ነው? ስም ሆኖ ምንድን ነው? ተሳቢ ነው ማለት ነው። ተሳቢ ማለት በመሰረቱ ምንድን ነው? ድርጊት የሚያርፍበት አካል ማለት ነው። ድርጊት የሚያርፍበት አካል ተሳቢ ይባላል። ተሳቢዎች በሁለት ይከፈላሉ። እሱን በሌላ ጊዜ ይዤላችሁ ቀርባለሁ። ቀጥተኛና ኢቀጥተኛ ተሳቢ የሚል ይሆናል። ተሳቢን ለማወቅ ምን ማንን ብለን መጠየቅ እንችላለን። ወይንም ን የምትል ምዕላድ ያስከትላል። ለምሳሌ ድመቷ አይጧን ያዘቻት በሚለው ላይ አይጧን ን የምትላለች ማለት። ስለዚህ ባጭሩ ስሞች ሚኒማም ሁለት ተግባር አላቸው። እነሱ ምንና ምን? ባለቤት ሆኖ ያገለግላሉ። ሌላሳ ተሳቢ ሆኖ ማገልገል ይችላሉ። ስለዚህ መልሱ መ የሚል ይሆናል። ጥያቄ ተራ ቁጥር 14 ከሚከተሉት ውስጥ የጥገኛ ምዕላድ አገልግሎት የቱ ነው ይላል። ጥገኛ ምዕላድ ሀ ቁጥርን ማመልከት፣ ለ ጾታን ማመልከት፣ ሐመርሃ ወገንን ማመልከት፣ መ ሁሉም። መልካም መልሱ ማን ነው? መ ሁሉም ይሆናል። ጥገኛ ምዕላዶች ቁጥርን ያመለከታሉ። ለምሳሌ ቁጥርን አመልካች የምንላቸው ለምሳሌ እንደ አት፣ ዎች፣ አቺን ቁጥር አመልካች የምንላቸው ለምሳሌ አት፣ ዎች፣ ኦች ልክ እንደነዚህ አይነት ምን ይባላሉ? ቁጥር አመልካች ይባላሉ ማለት ነው። ለምሳሌ በሬዎች፣ ቤቶች፣ ቃላት፣ ካህናት ብንል ማለት ነው። ሌላው ለምሳሌ እንመልከት። ጾታን አመልካች ለምሳሌ እንመልከት። ልጅቷ ገብቷችኋል? ልጅቷ ወገንም ማመልከት ይችላሉ። ስለዚህ መልሱ ማን ይሆናል? መ የሚል ይሆናል። ለምሳሌ ወገን አመልካች ኢትዮጵያዊ ብንል ኢትዮጵያ ላይ አዊ የሚል ብናካትት ወይንም ብንቀጥል አዊ የሚለው ምንድን ነው? ወገን አመልካች ወይንም ቅጽል አመልካች ነው ማለት ነው። አዊ የሚለው ወገን አመልካች ምዕላድ በመባል ይጠራል። ስለዚህ መልሱ ማን ነው? መ የሚል ይሆናል። ጥያቄ ተራ ቁጥር 15 ከሚከተሉት ውስጥ የድርሰት ክፍል ያልሆነው የቱ ነው? ሀ ርዕስ፣ መ መግቢያ፣ ሐመርሃ ቃል፣ መ ሀተታ። ጥሩ መልሱ ማን ነው? ቃል የሚለው ይሆናል። ሐመርሃ ቃል የሚለው ይሆናል። ምክንያቱም ድርሰት 3 ክፍሎች አሉት። እነሱ ምንድን ናቸው? ርዕሱ አንድ ክፍል ነው። መግቢያው አለ፣ ሀተታው አለ፣ መደምደሚያም ራሱ የድርሰት ምንድን ነው? ክፍል ነው ማለት ነው። ቃል ግን የድርሰት ክፍል ሊሆን አይችልም። ጥያቄ ተራ ቁጥር 16 ስለ እዝባር ትክክል ያልሆነው መርጣችሁ ጻፉ ይላል። ወይም ትክክለኛ ያልሆነው የቱ ነው? ሀ ቃልን ከቃል ለመለየት ያገለግላል። ለ የአረፍተ ነገር መቋጫ በመሆን ያገለግላል። ሐመርሃ ቀንና ዓመተ ምሕረትን ለመለየት ያገለግላል። መ ሐሳባችንን ለመግለጽ ያገለግላል። መልካም ስለ ህዝባር ትክክል የሆነው እንግዲህ ህዝባር አገልግሎቱ ምንድን ነው? ቃልን ከቃል ለመለየት ያ አይሆንም። 2 ነጥብ ነው የሚሆነው። የአረፍተ ነገር መቋጫ በመሆን የሚያገለግለው ማን ነው? 4 ነጥብ ነው። ሐመርሃ ቀንና ዓመተ ምሕረትን ለመለየት ያገለግላል። የስ የህዝባር አገልግሎት ይሄ ነው። መ ሐሳባችን ለመግለጽ ያገለግላል። ይሄም አይሆንም ማለት። ስለዚህ መልሱ ማን ነው? ሐመርሃ ይሆናል ማለት ነው። እንግዲህ ተማሪዎች ስለ ስርዓተ ነጥቦች ወይም ፓንክቹዌሽን ማርክስ የምንላቸው ስለ እነሱ በሰፊው ያቀረብኩት ስላለ እዛ ጋር ሄዳችሁ የሰራሁት ቪዲዮ ላይ መመልከት ትችላላችሁ። ስለዚህ ህዝባር ቀንና ዓመተ ምሕረትን ለመለየት ያገለግላል ማለት ነው። በሌላ አነጋገር ይዘት ወይንም አንድ ነጥብም እንዲሁ ይህንን ቀንና ዓመተ ምሕረትንም ለመለየት በማገልገል ይታወቃል ማለት ነው። እሺ ጥያቄ ተራ ቁጥር 17 ከዋናው ቃል ቀድሞ በግራ በኩል የሚመጣ ቅጥያ ምን ይባላል? በግራ በኩል ያለው እንግዲህ ቅጥያዎች በ3 ቦታ ላይ ሊከሰቱ ይችላሉ። አንደኛ በግራ በኩል ከቃሉ፣ ሁለተኛ መሃል ላይ ሊሆን ይችላል፣ ሶስተኛ መጨረሻ ላይ። በመሰረቱ ይሄ በእንግሊዘኛው ለምሳሌ ከቃሉ በፊት ያለው ፕሪፊክስ የምንለው ማለት ነው።
በቃል መካከል ኢንፊክስ የምንለው ማለት ነው። ወይንም ከቃሉ በኋላ ድረግንድ ቅጥያ የምንለው ደግሞ ሳፊክስ የምንለው ማለት ነው። ስለዚህ አሁን እዚህ ጋር የተጠየቅነው ከቃሉ መጀመሪያ ላይ ወይም በግራ በኩል ሲመጣ ምን እንለዋለን ነው። ሀ ድረግንድ ቅጥያ፣ ለ ቅድመ ግንድ ቅጥያ፣ ሐመርሃ ውስጠ ግንድ ቅጥያ፣ መ ቅጥያ ብቻ ይላል። መልካም መልሱ ማን ነው? ለ ነው። ቅድመ ግንድ ቅጥያ ማለት ነው። በግራ በኩል ካለ ከቃሉ ቅድመ ግንድ እንለዋለን። በቀኝ በኩል ካለ ደግሞ ድህረ ግንድ ወይም መጨረሻ ያለ ቅጥያ እንለዋለን። ስለዚህ መልሱ ማን ነው? ለ የሚል ይሆናል። ጥያቄ ተራ ቁጥር 18 ብዙ ቁጥር አመልካች ጥገኛ ምላድ የሆነው የቱ ነው? ብዙ ቁጥር ሀ አዊ፣ ለ ዎች፣ ሐመርሃ ኤ መኡ። ብዙ ቁጥር አመልካች። መልካም መልሱ ማን ይሆናል? ለ ዎች የሚል ይሆናል። በአማርኛ ልብ በሉ ተማሪዎች፣ ሁለት ብዙ ቁጥር አመልካች ምዕላድ ቅጥያዎች አሉ። እነሱ ማናቸው? ዎችና ኦች የሚሉ ናቸው። በግዕዝ እንደ አት እንደነዛ አይነት ሌሎችም አሉ። አው የሚለው ብዙ ቁጥር አመልካች አይደለም። ምን አመልካች ነው? ቅጽል አመልካች ነው። ቅጽል አመልካች ነው። ኤና እንዲሁ አይደለም። ለምሳሌ መላይ የሚለው እምር አመልካች ነው። እምር የታወቀ መሆኑ። ለምሳሌ ቤት የሚለው ቤቱ ብንል የትኛው ቤት ይታወቃል ማለት ነው። ኤ ደግሞ ይሄ ባለ ንብረትነትን ለምሳሌ ቤቴ የእኔ ቤት መሆኑን የሚያመላክት ማለት ነው። ስለዚህ መልሱ ማን ነው? ለ የሚለው ይሆናል። ጥያቄ ተራ ቁጥር 19 የነተበ ጂንስ ጃኬት ሲል የተሰመረበት ቃል ትርጉም ዳሽ ነው ይላል። የነተበ ማለት ምን ማለት ነው? ሀ ያረጀ፣ ለ አዲስ፣ ሐመርሃ ፋሽኑ ያለፈበት፣ መ የባላገር። መልካም መልሱ ማን ነው? ሀሌታዋ። የነተበ ማለት ምን ማለት ነው? ያረጀ ማለት ነው። ጥያቄ ተራ ቁጥር 20 ወደ ትምህርት ቤት እየሄደ ነው። ይህ አረፍተ ነገር የሚያመላክተው የትኛውን ጊዜ ነው? ሀ የኃላፊ ጊዜ፣ ለ የአሁን ጊዜ፣ ሐመርሃ የትንቢት ጊዜ፣ መ የወደፊት ጊዜ። እንግዲህ ተማሪዎች ጊዜን በተመለከተ በሶስት ይከፈላል በዋናነት። የአሁን ጊዜ አለ፣ የትንቢት ጊዜ አለ፣ የኃላፊ ጊዜ አለ። የአሁን ጊዜ እየና ነው በሚለው መዋቅር ውስጥ የሚካተት ከሆነ እሱ ምንድን ነው? የአሁን ጊዜ ነው ማለት ነው። ስለዚህ መልሱ ማን ይሆናል? ሀሌታዋ ይቅርታ፣ ለ የሚለው ይሆናል። የአሁን ጊዜ ለ። ወደ ትምህርት ቤት እየሄደ ነው፣ አሁን ነው እየተከናወነ ያለው። ስለዚህ መልሱ ማን ነው? የአሁን ጊዜ ነው። ለምሳሌ ልጁ ምሳውን እየበላ ነው ብንል አሁንም የአሁን ጊዜ ነው። ልጁ ነገ ይመጣል ብንል ይሄ ምንድን ነው? የትንቢት ጊዜ ነው። እኛ ትናንትና እዚህ ነበርን ብንል እሱ ምንድን ነው? የኃላፊ ጊዜ ነው። ስለዚህ ጥያቄ ተራ ቁጥር መልሱ ለ የሚል ይሆናል። ጥያቄ ተራ ቁጥር 21 በሐምሌ እረስ ቢሉት ክረምት እየፈራ፣ በበጋ ረስ ቢሉት ፀሐይ እየፈራ፣ ልጁ እንጀራ ቢለው በጅብ አስፈራራ የሚለው ቃላዊ ግጥም ለምን አይነት ሰው የሚገጠም ይመስላችኋል? ሀ ለታታሪ ገበሬ፣ ለ ለብልጥ ገበሬ፣ ሐመርሃ ለሰነፍ ገበሬ፣ መ ለሞኝ ገበሬ። መልካም ይህ ግጥም ለምን አይነት ገበሬ የተገጠመ ነው? ለሰነፍ ገበሬ ነው። በቃ በሐምሌም አይሰራም፣ በበጋም አያርስም። ልጁ ደግሞ እንጀራ ሲለው ምን አለ ማለት? በጅብ አስፈራራ፣ ጅብ ይመጣባ ምናምን አለ ማለት ነው። ስለዚህ ለሰነፍ ገበሬ የተገጠመ ነው። እሺ 22ኛ ጥያቄ ወይም የሚለውን ቃል ተክቶ የሚገባው ስርዓተ ነጥብ የቱ ነው? ሀ የጥያቄ ምልክት፣ ለ አራት ነጥብ፣ ሐመርሃ ነጠላ ሰረዝ፣ መ ቅንፍ። መልካም ወይም የሚለውን ቃል የሚተካው ስርዓተ ነጥብ ማን ነው? ቅንፍ የሚል ይሆናል። እንግዲህ ስርዓተ ነጥብን በተመለከተ የሰራሁትን ቪዲዮ ሂዳችሁ መመልከት ትችላላችሁ። ስለዚህ መልሱ ማን ነው? መ የሚል ይሆናል። 23ኛ ጥያቄ ሙዳ ለሚለው ቃል አቻ ትርጉም የሚሆነው የቱ ነው? ሙዳ ማለት ምን ማለት ነው? ሀ ቁራሽ ስጋ፣ ለ ጥቅም፣ ሐመርሃ ጮማ፣ መ የጎድን ስጋ። እሺ ሙዳ ማለት ምን ማለት ነው? መልካም ሙዳ ማለት ምን ማለት ነው? ቁራጭ ስጋ ማለት ነው። ስለዚህ መልሱ ማን ነው? ሀሌታዋ የሚል ይሆናል። ጥያቄ ተራ ቁጥር 24 ሆይላን ገበሬ ሆይላን ገበሬ ዲብ እያፈረሰ ዳሽ ግጥሙን የሚያሟላው ሀረግ የቱ ነው? ሀ በሸለማ በሬ፣ ለገበሬ፣ ሐመርሃ ሆይላን፣ መ እያፈረሰ። መልካም መልሱ ማን ነው? ሀሌታዋ በሸለማ በሬ የሚል ይሆናል። ጥያቄ ተራ ቁጥር 25 እህል ውሃ ቀመሰ ለሚለው አገላለጽ ፍች የሚሆነውን ለዩ። እህል ውሃ ቀመሰ ማለት ምን ማለት ነው? ሀ አፉን አበሰ፣ ለ አፉን አጣፈጠ፣ ሐመርሃ አፉን አሞጠሞጠ፣ መ አፉን አሟሼ። መልካም መልሱ መ ይሆናል። እህል ውሃ ቀመሰ ማለት ምን ማለት ነው? አፉን አሟሸ ወይም ምግብ በላ ማለት ነው።
ጥያቄ ተራ ቁጥር 26 በቃል ያለ ይረሳን በጽሑፍ ያለ ይወረሳን የሚለው አባባል የትኛውን ኪል ያስበልጣል? ሀ የማንበብን፣ ለ የመጻፍን፣ ሐመሯ የመናገርን፣ መ የማዳመጥን። እሺ የሚለን ምንድነው? ጥያቄው የሚለን እዚህ ጋር ምንድነው? በቃል ያለ ይረሳን በጽሑፍ ያለ ደግሞ ይወረሳን ማለት ምን ማለት ነው ነው የሚለን። ይህ አባባል የትኛውን ኪሂል የበለጠ ሊገልጽልን ይችላል የሚል ነው ጥያቄው። መልካም ተማሪዎች፣ ይሄ የትኛውን ኪሂል ነው የሚገልጽልን? የመጽሐፍ ኪሂልን ነው። በቃ በጽሑፍ የቀረበ ነገር ተከትቦ የተቀመጠ ነገር በጣም መልካም ነው፣ አይረሳም የሚል ስለሆነ መልሱ ላይ የሚል ይሆናል። ጥያቄ ተራ ቁጥር 27 የድርሰት ዋና ማዕከላዊ ክፍል ወይንም እምብር ተብሎ የሚጠራው የቱ ነው? ሀ ርዕስ፣ ለ መግቢያ፣ ሐመሯ ሀተታ፣ መደምደሚያ። ጥሩ እንግዲህ ድርሰት ከላይ እንደገለጽኩላችሁ 3 ዋና ፓርቶች አሉት ወይም ክፍሎች አሉት። መግቢያ የምንለው አለ፣ ሀተታ የምንለው አለ፣ መደምደሚያ የምንለው አለ። ስለዚህ ዋናው እምብርቱ ወይም ብዙ ነገር የሚቀርብበት ክፍል ማን ነው? ሀተታ ነው። ስለዚህ መልሱ ማን ነው? ሀተታ ወይንም ሐመርሃ የሚለው ይሆናል። 28ኛ ጥያቄ ወታደሮቻችን በሚለው ቃል ውስጥ በቃሉ በስተመጨረሻ የገቡትን ቅጥያዎች በትክክል የሚያሳየው አማራጭ የቱ ነው? ሀ አቺ ሁን፣ ለ ወታደር አቺ ሆን፣ ሐመርሃ ወታደራ ችሁ፣ መ ወታደሮች አቺን። መልካም መልሱ ማን ነው? መ ነው። ወታደር ኦች አቺን። ኦች የሚለው ምንድን ነው የሚገልጸው? ብዛትን፣ ብዙ ቁጥር ነው። አቺን ደግሞ መደብ አመልካች ነው ማለት ነው። ስለዚህ መልሱ ማን ነው? መ የሚል ይሆናል ይሄ ቃል ሲተነተን። ጥያቄ ተራ ቁጥር 29 አንበሳ ለሚለው ቃል እማሪያዊ ፍች የሚሆነው የቱ ነው? አንበሳ የስ እማሪያዊ ፍች ምን ማለት ነው? ቃሉን ስንጠራው ቀጥታ ወደ አእምሯችን የሚመጣው ፍች ማለት ነው። ሀ ጀግና፣ ለ የዱር እንስሳት፣ ሐመርሃ ደፋር፣ መቆራጥ። ጥሩ መልሱ ማን ነው? የዱር እንስሳት ለ የሚል ይሆናል። ጀግና፣ ደፋር፣ ቆራጥ የሚሉት የዚህ ቃል ምንድን ነው? ፍካራዊ ፍች ነው ማለት ነው። ስለዚህ መልሱ ማን ነው? የዱር እንስሳት የሚል ይሆናል እማሪያዊ ፍቹ። ጥያቄ ተራ ቁጥር 30 ከሚከተሉት ቃላት መዲና ለሚለው ቃል ተመሳሳይ ፍች መርጣችሁ አስቀምጡ። ሀ ቆንጆ፣ ለ ተያዥ፣ ሐመርሃ ዋና ከተማ፣ መ ሰራተኛ። ያ መዲና ማለት ምን ማለት ነው? ዋና ከተማ ማለት ነው። ስለዚህ መልሱ ሐመርሃ የሚል ይሆናል። ጥያቄ ተራ ቁጥር 31 አዘነ ለሚለው ቃል ተቃራኒ ፍች የሚሆነው የትኛው ነው? ሀ ተከፋ፣ ለ ተኮሳተረ፣ ሐመርሃ ተደሰተ፣ መ አለቀሰ። መልካም አዘነ ለሚለው ቃል ተቃራኒ ፍቹ ምንድን ነው? ተደሰተ ወይንም ተፍነከነከ የሚል ይሆናል። ስለዚህ መልሱ ሐመርሃ ነው። ጥያቄ ተራ ቁጥር 32 መከራት በሚለው ቃል ውስጥ የተጨመረው ድህረ ግንድ ቅጥያ የቱ ነው? መከራት ሀ ት፣ ለ አት፣ ሐመርሃ ኡ፣ መ ኡት። መልካም መልሱ ማለት ነው ለ አት የሚል ይሆናል። መከር ዋናው ቃል ነው። አት ደግሞ ምንድን ነው? ይሄ ድህረ ግንድ ቅጥያ ወይም መድረሻ ቅጥያ ይባላል። ጥያቄ ተራ ቁጥር 33 ከሚከተሉት አረፍተ ነገሮች መካከል አዎንታዊ አረፍተ ነገር የሆነው የቱ ነው? እንግዲህ የአረፍተ ነገር አይነቶች በአራት ይከፈላሉ በዋናነት። ሀተታዊ አረፍተ ነገር በውስጡ አዎንታዊና አሉታዊ የምንለው አለ፣ ትእዛዛዊ የምንለው አለ፣ ጥያቄያዊ፣ አጋናዊ የሚባሉ አረፍተ ነገር አይነቶች አሉ። ስለዚህ አዎንታዊ አረፍተ ነገር የቱ ነው ነው የሚለን። ሀ ሁሉንም ሰው መውደድ ግድ አይደለም፣ ለ ጥረት ለውጤት ያበቃን፣ ሐመርሃ ቀዝቃዛ አየር አይመቸኝም፣ መ ግልጽ የሚናገር አይወደድም ይላል። መልሱ ማን ነው? ሐመርሃ ጥረት ለውጤት ያበቃን የሚለው ምንድነው? አዎንታዊ ነው። ሌሎቹ ምንድን ናቸው? አሉታዊ ናቸው። አሉታዊ አረፍተ ነገሮች በመሰረቱ አል እና ም በሚል የሚመሰረት ለምሳሌ አይደለም፣ አይመቸኝም። አያችሁት እዚህ ጋር ቀዝቃዛ አየር አይመቸኝም ይላል። አይና ም ምትል መጨረሻ ላይ ምዕላድ ያስከትላል። ስለዚህ አዎንታዊ አረፍተ ነገሩ ማን ነው? ሐመርሃ ነው። ጥረት ለውጤት ያበቃል። ሰው ከጣረ ምንድን ነው ውጤታማ ይሆናል ነው። ጥያቄ ተራ ቁጥር 30 ከሚከተሉት አንዱ የተጽኦ ስም ነው። ሀ ሐኪሞች፣ ለ መምህራን፣ ሐመርሃ እጽዋት፣ መ ሰናይት። እንግዲህ የተጽኦ ስም ማለት ምንድን ነው? ለአንድ ለታወቀ ነገር ወይንም ስም መጠሪያ የሆነ ማለት ነው። የወል ስም ማለት ደግሞ ምንድን ነው? ጥቅል ስም ማለት ነው። ስለዚህ የተጽኦ ስም ወይንም ፕሮፐር ናውን የምንለው የሚታወቅ ነገር መጠሪያ
ከሆነ ያ ምን እንለዋለን? የተጽኦ ስም እንለዋለን። ለምሳሌ የቦታ ሊሆን ይችላል። ጅማ፣ አዲስ አበባ፣ ደብረ ማርቆስ፣ ሐዋሳ ልክ እንደዚህ አይነት ራስ ዳሽን፣ አባይ፣ ተከዜ፣ ኦሞ ልክ እንደዚህ አይነት የሰው ስም ለምሳሌ ዳንኤል፣ ጫልቱ፣ ትዕግስት ልክ እንደዚህ አይነት ስሞች ማለት ነው። እሺ እንመልከት፣ ወደ ጥያቄ እንመለስ። ሐኪሞች ምንድን ነው? የወል ስም ነው። መምህራን የወል ስም ነው። እጽዋት ይሄም የወል ስም ነው። ሰናይት። ስለዚህ መልሱ ማን ይሆናል? መ የሚል ይሆናል። ጥያቄ ተራ ቁጥር 35 የቢጋር ጥቅም ያልሆነው ለይታችሁ ምረጡ። ቢጋር ወይንም አስተጽኦ የምንለው ማለት ነው። እነሱ ምንድን ነው ጥቅሙ ነው። ቢጋር ጥቅሙ ምንድን ነው? ይቅርታ፣ የቢጋር ጥቅም ያልሆነው የቱ ነው? ጥቅሙ ያልሆነው የቱ ነው? ሀ ከርዕሱ ላለመውጣት፣ ለ ሐሳብን በቅደም ተከተል ለማስቀመጥ፣ መ ቦታ ለመቆጠብ፣ መ ስራን ለማቃለል። ስለዚህ መልሱ ማን ይሆናል? ለዚህ ጥያቄ መልሱ ማን ይሆናል? ሐመርኋ የሚል ይሆናል። ቦታ ለመቆጠብ። ቢጋር ቦታ ለመቆጠብ አይደለም የምናዘጋጀው፣ ንድፍ የምናዘጋጀው ለዛ አይደለም። ከርዕሱ ላለመውጣት፣ ሐሳባችን በቅደም ተከተል ለማስቀመጥ፣ ስራችንን ለማቅለል ይሄ ምን ይሆናል? ቢጋር ጠቀሜታ አለው ማለት ነው። ስለዚህ መልሱ ሐመርኋ ነው። ጥያቄ ተራ ቁጥር 36 ልጅቱ በአስራዎቹ መገባደጃ በሀያዎቹ ደግሞ መግቢያ ዕድሜ ክልል ላይ ትገኛለች። አይኖቿ ኩል አያውቁም፣ ነገር ግን የብር አለሎ ይመስላሉ። ጥርሶቿም ጥበበኛ ያስቀመጠው እብነበረድ ይመስላሉ። ከአላፊ ከአግዳሚው ጥርሶቿን የሚጠብቁ ውብ ከናፍሮቿ ሊፈነድቅ የሚታገል የጥቅምት ወር ጽጌረዳ አበባ ይመስላል። ፀጉሯ ቅባት አያውቅም፣ የሐር ነዶ ይመስላል። በአጠቃላይ ልጅቱ እያለ የሚቀጥለው አንቀጽ በምን ስልት የቀረበልን ነው? ሀ በተራኪ፣ ለ በአመዛዛኝ፣ ሐመርኋ በገላጭ፣ መ በስዕላዊ ይላል። እንግዲህ አንቀጽ በተለያየ መልኩ ሊቀርብ ይችላል። በአመዛዛኝ ስልት፣ በተራኪ ስልት፣ በገላጭ ስልት፣ በስዕላዊ ስልት ሊቀርብል ይችላል። ግን ከላይ የቀረበው አንቀጽ በምን ስልት ነው የቀረበል ይላል። መልሱ ማን ነው? ስዕላዊ። ስዕላዊ አንቀጽ ምን ማለት ነው? እንግዲህ በአይናችን እንድናይ በዝነ ወይም በጆሮአችን ደግሞ እንድንሰማው አድርጎ የሚያቀርብ ምስል ከሳሽ ቃላትን በመጠቀም የሚያቀርብልን ያ ድርሰት ወይም የአንቀጽ ምን ይባላል? ስዕላዊ ይባላል። ስለዚህ መልሱ ማን ነው? መ የሚል ይሆናል። አይኖቿ ኩል አያውቁም፣ ነገር ግን የብር አለሎ ይመስላሉ ይላል። ወደ አእምሯችን ይመጣ ነገር አለ። ጥርሶቿም ጥበበኛ ያስቀመጣቸው እብነበረድ ይመስላሉ ይላል። ልክ እንደዚህ አይነት ቃላት አሉ። ስለዚህ መልሱ ማን ነው? በስዕላዊ መልኩ ነው የቀረበው የሚል ይሆናል። መልካም ተማሪዎች፣ አሁን ወደ መመሪያ 3 እናመራለን። ግን ከዛ በፊት ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ላይክ ያላደርጋችሁ እንዲሁ ላይክ አድርጉ። ለጓደኞቻችሁ ደግሞ ሸር ማድረግን አትርሱ። ጥያቄ መመሪያ 3 ከተራ ቁጥር 37 እስከ 40 ላሉ ጥያቄዎች ከተዘረዘሩት ቃላት መካከል በትርጉም ልዩ የሆነውን ቃል የያዘውን ፊደል በመምረጥ መልሱ ይላል። 37ኛ ጥያቄ ሀ ልግመኛ፣ ለ ትጋት፣ ሐመርኋ ንቃት፣ መ ጥድፊያ። ልዩ የሆነው የቱ ነው? መ ልግመኛ። ትጋት፣ ንቃት፣ ጥድፊያ አንድ አይነት ናቸው። ጥያቄ ተራ ቁጥር 38 ሀ ቀላወጠ፣ ለ ለመነ፣ ሐመርኋ ደከመ፣ መ ተመጸወተ። መልካም፣ መልሱ ማን ነው? ደከመ የሚል ይሆናል። ቀላወጠ፣ ለመነና ተመጸወተ ተመሳሳይ ፍች አላቸው። ጥያቄ ተራ ቁጥር 39 ሀ እንከን፣ ለ ሕጸጽ፣ ሐመርኋ ነውር፣ መ ቀና። መልካም፣ መልሱ ማን ነው? መ የሚለው ቃል የተለየ ፍች አለው። እንከን፣ ሕጸጽና ነውር ተመሳሳይ ፍች አላቸው። ጥያቄ ተራ ቁጥር 40 ሀ ገላጋይ፣ ለ ባላንጣ፣ ሐመርኋ ሽማግሌ፣ መ አስታራቂ። መልካም፣ ለዚህ ጥያቄ መልሱ ማን ነው? ለባላንጣ። ባላንጣ ማለት ምን ማለት ነው? ጠላት ማለት ነው፣ ተቀናቃይ ማለት ነው። ነገር ግን ገላጋይ፣ ሽማግሌና አስታራቂ ተመሳሳይ ፍች አላቸው። መልካም ተማሪዎች፣ እንግዲህ የዛሬውን የሞዴል ፈተና ጥያቄ በዚህ መልኩ አጠናቅቄያለሁ። ከእናንተ የሚጠበቅባችሁ ላይክ ማድረግ ነው፣ ሸር ማድረግ ነው። እንዲሁም ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ ይዤ እስከምቀርብላችሁ መልካም ጊዜ እመኝላችኋለሁ። ባይ ባይ።